ነቢየ እግዚአብሔር ቅዱስ ዳዊት ስለ እርሱ ዕለት ዕለት እንገደላለን አለ። ዛሬም ዕለት ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በሀገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውእቱሰ ቆስለ በእንተ ኃጢአትነ ወሐመ በእንተ ጌጋይነ ትምህርተ ሰላምነ በቁስለ ዚአሁ አሕየውነ። ክቡር መልአከ ምሕረት አባ ገብረ መድኅን ቆሞስ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ፣ ክቡር መልአከ ብርሃናት ሩፋኤል የማነ የቦሌ ክፍለ ከተማ ቤተ ክህነት ዋና ሥራ አስኪያጅ፣ ክቡር መልአከ አርያም አባ ኃይለ ማርያም ታላቅ ካቴድራል አስተዳዳሪ፣ ክቡራን የምትሆኑ የመንበረ ፓትርያርክ የአዲስ አበባ ሀገረ ስብከት የየመምሪያው ኃላፊዎች፣ በአዲስ አበባ ሀገረ ስብከት የአድባራትና የገዳማት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የሰንበት ትምህርት ቤት መዘምራን መዘምራት፣ እግዚአብሔርን ብላችሁ በረከቱን ይቅርታውን ቸርነቱን ሽታችሁ ከሩቅም ከቅርብም የመጣችሁ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የድንግል ማርያም ወዳጆች በልዑል እግዚአብሔር ፍጹም ሰላም እንደምን አላችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ምሕረቱ ቸርነቱ ይቅርታው ረድኤቱ ያልተለየን ሳይገባን በዚህ ቅዱስ ስፍራ የሰበሰበን የሚባርከን የሚያስተምረን የሚመክረን የሁላችን አባት የሁላችን ጌታ ልዑለ ባሕርይ እግዚአብሔር አምላካችን ስለማይነገር ስጦታው ስሙ ለዘላለም ይክበር ይመስገን። አምላክን በድንግልና ጸንሳ በድንግልና የወለደች እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልቡናችን ታሳድርብን። እንኳን አደረሳችሁ። ነቢየ ልዑል ቅዱስ ኢሳይያስ
የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማመ መስቀል በትንቢት መነጽርነት አይቶ የተናገረውን የተነበየውን በምዕራፍ 53 ቁጥር 5 ላይ የተጻፈውን የእግዚአብሔር ቃል ነው። ቅድም በግዕዝ ቃል የጠቀስኩላችሁ ወእቱሰ ቆስለ በእንተ ኃጢአትነ ወሐመ በእንተ ጌጋይነ ወበቁስለ ዚአሁ ኀየውነ። እርሱ ግን እርሱማ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ ስለ ኃጢአታችን ታመመ። እኛ ግን በእርሱ ቁስል ተፈወስን፣ ዳንን። ክብር ምስጋና ለስሙ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ነፃነት ሲል ከሞት ወደ ሕይወት ከግብርናት ከባርነት ወደ ነፃነት ለማሸጋገር ሲል ስለ ሰው ልጆች በደል ሲል ታመመ። ሕሙማንን ይፈውስ ዘንድ ቆሰለ፣ ቁስለኞችን ያድናቸው ዘንድ። ዛሬ የምናከብረው በዓል ይህንን ነው። ያችን መጨረሻዋን ዕለት ዕለተ ዓርብን እያሰብን ዛሬ ይህንን በዓል እናከብራለን። በዚህ ወቅት የምናስበው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወዳጅ እናቱ ጋር በግብፅ በረሃ የተንከራተተበትን እናስባለን። የተሰደዱትን ለመፈለግ ከስደት ለመመለስ ጠላት ዲያብሎስን ደግሞ ለማሳደድ ስደተኛውን የሰው ልጆች ፈልጎ ለማግኘት አሳዳጅ የሆነውን ዲያብሎስን ለማሳደድ የተሰደደበትን ዕለት ጊዜና ወቅት እናስባለን። ሕማሙን እናስታውሳለን። ወሰብአለነ ትእዛዘ በምክረ ከይሲ ርጉም ወፃይነ እምገነተ ተድላ እምግብረናት እምጊዛን ውስተ ግብረናት እምሕይወት ውስተ ሞት። ኦ ትሕትና ዘመጠነዝ ትሕትና፣ ኦ ፍቅር ዘመጠነዝ ፍቅር፣ ኦ ሂሮት ዘመጠነዝ ሂሮት። ሶበ ይትነገር ሕማማቲሁ ለወልድ ሕሊና ይትከፈል። ዮሐንስ አፈወርቅ በቅዳሴው እኛስ ርጉም በሆነ
በዲያብሎስ ምክርና በዲያብሎስ ንግግር በዲያብሎስ ምክር ትእዛዙን ባፈረስን ጊዜ ከተድላ ደስታ ከሚገኝባት ከገነት ተባረርን። ከሕይወት ወደ ሞት ከነፃነት ወደ ባርነት ተሸጋገርን። ወንቱሰ ኢተሃየነ አላ መሐረነ ወተሳሃለነ። እርሱ ግን በቸርነቱ ብዛት ጠፍተን ወድቀን ሞተን እንዳንቀር ተሳሃለነ፣ ይቅር አለን፣ ማረን፣ ራራልን፣ አሰበን፣ ስለኛም ቆሰለልን። የታመምነውን እኛን ታመመልን፣ እኛን ግን በቁስሉ ፈወሰን። ክብር ምስጋና ለስሙ ይሁን። ዛሬ የመዳን ቀን ነው። የመዳናችንን ዕለት የምናስብበት ዕለት ነው። የዛሬዋን ዕለት ሐዘንና ደስታ የተፈራረቁባት፣ ብርሃንና ጨለማ የተገለጡባት፣ ብዙ ተአምራት የተደረገባት፣ የሰው ልጆች ክፋት፣ የሰው ልጆች ቅናት፣ የሰው ልጆች ተንኮል በአደባባይ የታየበት፣ ክፎች ክፋታቸው በአደባባይ የተገለጠበት፣ እውነት የተገፋችበት፣ ውሸት የነገሰችበት፣ ብርሃን ለጥቂት ደቂቃ ለጥቂት ሰዓታት ወደ ጨለማ የተቀየረበት፣ ጨልሞም ያልቀረበት በብርሃን የተቀየረበት አስፈሪና አስደንጋጭ ዕለተ ዓርብን እናስታውሳለን። ዛሬ ክፎች እውነትን በአደባባይ የሰቀሉባት ዕለት፣ እውነት የተንከራተተችባት ዕለት፣ መከራ ያየችባት ዕለት፣ የዛሬዋ ቀን አስፈሪዋ አስደንጋጯ ድንግል ማርያም በብዙ ያለቀሰችበት፣ ሐዘንና ደስታ የተፈራረቀባት፣ መዳናችንን ስናስብ የምንደሰትባት፣ የጌታን መከራ ስናስብ ደግሞ የምናለቅስበት፣ የምናዝንበት፣ የምንጨነቅበት ዕለት ነው። የዛሬዋን ዕለት ስናስባት ይህ ሁሉ አልፎ ያ ሁሉ መከራ፣ ያ ሁሉ ስቃይ፣ ያ ሁሉ ግርፋት፣ ያ ሁሉ መጎስቆል አልፎ ባርነት ወደ ነፃነት፣ ሞት ወደ ሕይወት ተቀይሮ ነፃነታችን ታውጆ ስማችንን በስሙ ቀይሮ ክርስቲያን አሰኝቶ ስሙን ጋሻ አድርገን እንድንኖር ሕያው ስሙን መከታ አድርገን ሕይወታችንን እንድንመራ በእርሱ ቁስል እኛን የፈወሰን ሐሞትና ከርቤ ጠጥቶ የሕይወት ውሃ ያጠጣን የዘላለም ሕይወት ደሙን ያጠጣን ራቁታችንን ቀርተን የነበርነው በኃጢአት ምክንያት በበደል ምክንያት
ከጽድቅ ተራቁተን ራቁታችንን ሆነን ከሱ ተለይተን ፈርተን ተጨንቀን ተሸሽገን ተሰደን ከነበርንበት ራቁቱን ቆሞ በአደባባይ እኛን የክብር ልብስ አልብሶ ነፃነታችንን ያወጀ አምላካችን መድኃኒታችን መድኃኔ ዓለም ክርስቶስ በዛሬዋ ዕለት ስለኛ ቆስሎ እኛን በእርሱ ቁስል የፈወሰበትን ዕለት እናስባለን። ክብር ምስጋና ይግባው። እውነት ነው፣ ከቁስላችን በቁስሉ ተፈውሰናል። እውነት ነው፣ ድነናል፣ ነፃ ወጥተናል፣ ከሕመማችን ተፈውሰናል፣ ከእርሱ ጋር ታርቀናል፣ አንድ ሆነናል፣ ወደ ክብራችን ተመልሰናል፣ ወደ ሀገራችን ገብተናል፣ ወደ ተባረርንበት ወደ ተሸሸግንበት ለዘመናት ተዘግታ ወደ ኖረችው ሀገራችን ገነት ተከፍታ ገብተንባታል። ተዘግታ አልቀረችም፣ ተከፍታለች። እኛም በደሙ ፈሳሽነት ከበደላችን ነጽተናል፣ ተፈውሰናል። ግን ወገኖቼ ደግመን አልቆሰልንም፣ ዳግመኛ አልታመምንም። ፈውሳችን የመጨረሻ ሆኖልናል። ዛሬ የታመምን አይደለም፣ ዛሬ የቆሰልን አይደለም። መድኃኒታችን ኢየሱስ ክርስቶስ ስለኛ ደሙን ያፈሰሰው እኛ እርስ በርሳችን ደም እንድንፋሰስ ሳይሆን ተፋቅረን እንድንኖር ነው። ተሳስበን እንድንኖር ነው። ተወዳይተን እንድንኖር ነው። ዛሬ በምስራቅ በምዕራብ በሰሜን በደቡብ የምንሰማው ጆሮን ጭው የሚያደርግ የሚያስጨንቅ የሚያሰቅቅ የሚያሳስብ እስከ መቼ ድረስ ነው? ነፃ ወጥተናል እያልን ዳግም ወደ ባርነት፣ ድነናል እያልን ዳግም ወደ ሞት። እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብሑ። ነቢየ እግዚአብሔር ቅዱስ ዳዊት ስለ እርሱ ዕለት ዕለት እንገደላለን አለ። ዛሬም ዕለት ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በሀገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን።